አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ እዩት። የምታበረታቱኝ አስተያየት የምትሰጡኝ ከልብ ነው የማመሰግነው። ቪዲዮ የምታዩልኝ ከልብ አመሰግናለሁ። አላህ ይስጥልን። አሁንም ቪዲዮን ስጀምሩ ተባካችሁ እናንተ ምንም አትጎዱም፣ እኔ ይጠቅመኛል። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ዳይ ወደ ቪዲዮ። ዛሬ አዳዲስ ነገር መጥተዋል። ስለ ሉል ምን አዲስ ነገር አለ? ምን የተፈጠረ ነገር አለ? ምን ተገኘ የሚባለው ነገር ያንዳንዱ ዝርዝር አድርጌ እነግራችኋለሁ። ቪዲዮን እስከ መጨረሻ ይዩ። በመጨረሻ ስለ ሉል ያወሩት ነገር እነ ሚኪያስን በመጨረሻ ቀንጨባ አድርጌ ያስገባላችኋለሁ። ዳይ ወደ ቪዲዮ። እንደምታውቁት ትናንት አንድ ሴትዮ መታ ልጄና ባሌ ተይዘዋል። የተያዙም በዲና ሰዎች ናቸው። እባክህ ስለ ሉል ማቀው ነገር አለ፣ ሉልን የሚጠቅመው ነገር ወይስ የእናንተ የሚጠቅማችሁ ነገር የምናገር ነገር አለ? ቀጥታ ሉል ያለበት ቦታ የሚያደርሳችሁ ሰው እኔ ወስጄ ከዛ ሰው አገናኛቸዋለሁ። ግን እናንተ ውለታ ዋሉልኝ፣ እንደራደር ነው ያለችው ነበረው። ሳሚም ደግሞ እሺ ብለዋት ይሄ ነገር ተቀብለዋት ነበር። ያው ሳሚ ነበልባል ሁለተኛ ጋዜጠኛው ነው። ያው መጀመሪያ ኤርሚያስ ነው የሚሰራው። ይሄን አብራርቻ አልነግራችሁም። ስለዚህ በቀጥታ ዛሬ ወደዛ ሂደው ነበር። ወደዛ ሲሄዱ ጊዜ ሰውየው ኤችአይቪ ይዞኛል፣ በሽተኛ ነኝ፣ የሚያስታመኝ ሰው የለም፣ ይሄም ለምኜው ነው አጠገቤ የሆነው በጣም ስለሚያመኝ ብሎ ያለቃቀሳ ነው የተናገረው ነበረው። እዚህ በመጨረሻ ምንድን ነው እነሱ ምንም ስለ ሉልም ሆነ ስለ የነሱ ያለው ነገር ለመናገር ፈቃደኛ አልነበሩም። ሳሚም ደግሞ ያለው ነገር ተናገሩ፣ ይሄ ጥሩ ነገር አይደለም፣ እኛ እያንዳንዱ ነገር እናውቃለን፣ እኔ በመረዳችሁ ነገር እረዳችኋለሁ ሲላቸው ጊዜ ኧረ እኔ ከታመምኩኝ ብዙ አመቴ ነው፣ ምግብ የሚሰጠኝ ሰው የለም፣ የሚያስታመኝ ሰው የለም፣ ኤችአይቪ በሽተኛ ነኝ፣ ሌላ በሽታ አለብኝ ነው ያለ የነበረው። ለብር ብሎ ሰው ራሱን ያልሆነ በሽታ አምጥቶ ሲጥል እነዚህ ሰዎች ነው ያየሁኝ። እነሱ ሁሉ ነገር ነው የዋሹት የነበረው። ያ አስተማሚው የተባለ ሰውዬው ወንድሙ እንደሆነ ነው የተደረሰበት። ግን እሱም በብዙ ነገር ነው የዋሸው ነበረው። እኛ ምንም የምናውቀው ነገር የለም፣ ተውን፣ ተፋቱን፣ ለምን ትከታተሉት አላችሁ፣ ለምን እንደዚህ ታደርጋላችሁ ብሎ ብዙ ነገር ነው ያወሩት የነበረው። ነገር ግን ነገራቶቹ በሙሉ በመጨረሻ ተው፣ እኔ ምንም ብዙ ማውቀው ነገር አለ፣ አትዋሹ፣ መዋሸት አያስፈልግም ሲላቸው ጊዜ እኛ ምንም የዋሸነው ነገር የለም፣ እባካችሁ ተውን፣ በቃ ላስታምመው፣ ማንም ሰው እንዳታስገባ ተብያለሁ። እኔ ስራ አልነበረኝም፣ ተቀጥሬ እሱን እንድጠብቅ ነው የተደረኩኝ። ስለዚህ ብተውኝ ነው የሚሻለው ብሎ ነው ልጁ ያወራው ነበረው። ግን በመጨረሻ ትላንት እዛ ቦታ ሰው አለ፣ ስለ ሉል የሚያውቅ ሰው አለ፣ ያ ሰው ጠቁማቸዋለሁ ያለችው ሴትዋ ስትገባ ጊዜ ድንጋጤው አልነበረም። እንዴት መጣሽ? ከየት መጣሽ? ማነሽ? እንዴትስ ልትመጪ ቻልሽ? ብሎ ነው ያዙ ልቀቆኝ ያለው ነበረው። ጭራሽ ሊደበድባት ተነሳ። ምክንያቱም ከነዚህ ጋዜጠኞች ሲያያት ጊዜ ሚስጥራቸው በሙሉ ያወጣች፣ ሚስጥራቸው በሙሉ እየተናገረች ነው የመሰለው ነበረው። ግን እሷም በቃ መጣሁኝ፣ እኔ ባሌና ልጄ ለማዳን እፈልጋለሁ፣ እናንተ ማናችሁ? ከየት መጣችሁ? ብላ ነው ያዙ ልቀቁኝ ብላ እሷ መሪ ብላ ነበር። ያው እሱ ወንድ ስለሆነ ሊደበድባት ተነስቶ ነበረ። ግን በመጨረሻ ሳሚ አትነካትም፣ እኛ ወንድማችን እንፈልጋለን፣ እናንተ ብር እንደምትፈልጉ እኛ ወንድማችን እንፈልጋለን። ስለዚህ አርፈ ብትቀመጥ ይሻልሃል። ምክንያቱም እስካሁን ዋሽተኸኛል፣ ያወራኸው በሙሉ ውሸት ነው። እኛ እያንዳንዱ ነገር አጣርተን ነው የመጣ ነው። እኛ ሉል ፍለጋ ነው እንጂ ከእናንተ ምንም የምንፈልገው ነገር የለም። ወንድማችን ሉል እንፈልገዋለን። ሉል ታገተብን፣ ሉል ጠፋብን እንጂ እኛ ከእናንተ ምንም አይነት ገንዘብም ሆነ እርዳታም ሆነ ምንም ነገር አንፈልግም። ነገር ግን የምታውቁት ነገር ካለ ልትነግሩን ነው ብሎ ነው የተናገራቸው። በመጨረሻ ግን እነሱም ያላገጡ ነበረ፣ ብዙ ነገር ተናግሮ ነበረ። በመጨረሻ እሷ ምንም ነገር ውሸት አታውሩ፣ እኔ ያለውን ነገር እያንዳንዱ ነገር ተናግሬ ያለሁ፣ ምንም አይነት ውሸት ሳላወራ ተናግሬ ያለሁ። ስለዚህ ምንም አይነት ውሸት አታውሩ፣ ነገሩን ብታጸዱት ይሻላል፣ ያለውን ነገር ብትነግሩት ይሻላል። ምክንያቱም እኔ ምንም ነገር ሳልደብቅ ስለተናገርኩኝ ስትል አሁንም ሊደበድባት ተነሳ።
እንዴት ያ ሁሉ ተመክረሽ ያ ሁሉ ተዘክረሽ ያ ሁሉ ብር ተከፍሎሽ እንዴት ነው ሚስጥራችን የምትናገሪው? እንዴት ነው የተደበቀ በሙሉ የምታወጪው? ዲና ምን አይነት ኃይለኛ እንደሆነች ታውቂያታለሽ። ዲና እንደዚህ እንደሆነች ታውቂያታለሽ። ዲና ኃይለኛ ሰው ናት። እናንተም ጋዜጠኞች አርፋችሁ ብትቀመጡ ይሻላችኋል። ለቤተሰባችሁ አታስቡም ወይ? እኛ ወንድማችን እኮ ፈርቶ ነው እዚህ ሀገር አምጥቶ ያስቀመጠን። ይሄም ወንድሜም ታማሚ ነው። መጀመሪያ ተቀጠሪ ነው የምሰራው ነው ስራ አልነበረኝም እሱ እንዳስታምመው ተቀጠርኩኝ ነው ያለው ነበረው። ግን በመጨረሻ ወንድሙ እንደሆነ ነው የመሰከረው። ልዑል አጠገብ ያለውን ደግሞ አንድ ወንድማቸው ነው። ሚስቱና ልጁ አዲስ አበባ አሽቶ ነው ያለው። ምክንያቱ በዲና ምክንያት ብላ ተናግረ ነበር። ስለዚህ እነዚህ ቤተሰቦች ናቸው። በመጀመሪያ ቤተሰቦች ሁለቱም ወንድሞቹ ተገኙ። አሁን ሚስቱና ልጁ ደግሞ ሌላ ቦታ ነው ያስቀመጠው። አንድ ላይ ሊያስቀምጣቸው አልፈለግም። ለምን? ዲና ኃይለኝ እንደሆነች ያውቋታል። ዲና በየቦታ ሰው እንዳለ ስለሚያውቋት ተጠንቅቀዋል። እንደ ሉል ድፍረት የላቸውም። ሉል ያመጣችው ታምጣ፣ ምን የምታመጣው ነገር የለም፣ ከኔ በላይ ማንም የለም በማለት ነው በድፍረት ሂዶ አሁን ልጆቹ እንደዚህ እንዲሰቃዩ ያደረገው። ሉል እኔ ልወቅሰው አልፈልግም፣ ግን አንዳንዴ ቆመ ብለን ስናስብ ነው የሚሻለው። ያለውን ነገር ከሰው ጋር ተመካክረን ስናደርግ ነው የሚሻለው እንጂ የሆነ ብቻ በራሳችሁ መንገድ የምትጓዙ ከሆነ ራሳችሁ ተጎታችሁ ሌላ ሰው ትጎዳላችሁ። ስለዚህ ቀጥታ ወደዛ ሚስቱ ጋር እንዲሄዱ፣ ምክንያቱም ያ ሉል ያለበት ሀገር የሉል አክስ ተላላኪ የሆነውን ሚስቱና ልጁ እዚህ ስላሉ እነሱ ሲያዝበት ግዴታ እሱ ሉል ያለበት ቦታ እንደሚጠቁም ነው የተናገረው። ምክንያቱም ስለ ሉል እሱ በደንብ ያውቃል ተባለ። ሉል የት እንዳገተችው፣ የት እንደታገተ፣ ከማን ጋር እንዳታገተ፣ እንዴት ወደዛ ሄደ ያ ልጅ በደንብ ያውቃል። ስለዚህ በመጨረሻ ያለው ነገር ያንዳንዱ ነው የተናገሩት። እኛ ወንድማችን ነው እዚህ አምጥቶ ያስቀመጠን፣ ባለቤቱም ልጆቹም እዚሁ ነው ያሉት። ምክንያቱም ዲና በጣም ኃይለኛ ስለሆነች አስቸጋሪም ስለሆነች እሷ ለመሸሽ ብለን ነው እኛ ወደዚህ የመጣ ነው እንጂ ሌላ ምንም ነገር አይደለም። እባካችሁ ተውን፣ በቃ እንኑሩበት። እኛ ህይወታችን እንፈልገዋለን። ስለ ዲና ብዙ ነገር ማታውቁት ነገር የለም። ዲና ኃይለኛ ናት። ዲና እንደዚህ ናት። ዲና ኃይለኛ ናት፣ ግን ከህግ አትበልጥ። ከህግ በታች ናት እንጂ ከህግ በላይ አይደለችም። እናንተ ፈርታችኋት፣ እናንተ ስለምሰግዱላት፣ እናንተ ስለምታመልኳት የሰውን ህይወት የቀጠፈች ነው። የሰውን ህይወት እንዳይኖር ያደረገች ነው። ማህበረሰቡ በሙሉ በአንድ ሆኖ ዲናን ቢዛት ኖሮ፣ ዲናን ቢያጋልጣት ኖሮ ዛሬ ይሄን ያህል ህዝብ ባላለቀ ኖሮ፣ ዛሬ ይሄን ያህል ህዝብ ባልተጎዳ ኖሮ። ልጅና እናት ትለያያለች፣ ባልና ሚስት ትለያያለች፣ ልጅና አባት ትለያያለች። ምን አለብኝ? ማን ይጠይቀኛል? እንደፈለኩኝ ብሆን ማንስ ይጠይቀኛል? ከኔ በላይ ማንሱ የለም በማለቷ ነው። ዘው ዛሬ እያንዳንዱ ህዝብ ዋጋ ያስከፈለች ነው ያለችው። ማና ዲና። ሉልም በድፍረት ሂዶ የተዳፈራት ነገር ያው አሳስረዋለች፣ ያው አሳግተዋለች። ስለዚህ ልጅቷ ትክክል ነበረች። እኔ ትናንት ልጅቷን ይቺ ልጅ ውሸት ነው የምታወራው ነገር ውሸት ሊሆን ይችላል። ምክንያቱም መቅደስም ስለ ሉል አውቃለሁ ስለ እንደዚህ ብላ ተናግራ ነው በመጨረሻ ዋና ሉል እንዲታገት ሉልን በዲና እጅ ላይ እንዲገባ ያደረገችው እሷ መሆኑ ነው የተደረሰበት። ስለዚህ እቺም እንደዛ መስላኝ ነበር፣ ግን እዚህ እቺ እውነቷ ነው። ልጇ ተይዞባታል፣ ባለቤቷ ተይዞባታል። የተናገረችውን መረጃ በሙሉ እያንዳንዱ ነገር ትክክል እንደሆነበት ነው ሳሚ የደረሰበት። አሁን የቀረው ያ ከሉል ጋር አለ የተባለ ሰውየው ወይስ ሉልን ይጠብቃል የተባለ ሰውየው ሚስቱና ልጁን እንዲያዙ ነው። ከዛ በኋላ ደግሞ ሉልን ምን ላይ እንዳለ፣ የት ቦታ እንደታገተ፣ የትኛው መጋዘኗ ላይ እንደታገተ እንደሚናገር እርግጠኛ ነኝ። ለማን ነው ይናገራል ብትል ካላችሁኝ ደግሞ ሚኪ እስካሁን እዛ ክፍለ ሀገር ነው ያለው። ሚኪ አልመጣም። ሚኪ ብቻ አይደለም ብዙ ልጆች ነው እዛ የሄዱት፣ የህግ አካላትም ሂደዋል። ስለዚህ ትላንት እንዳያችሁት የመቅደስ ባለቤት ነው የተገኘው ነበረው። የመቅደስ ባለቤት ብዙ የተደበቀ ምስጢር አውጥተዋል። በሱ ሰበብ ሉል ይገኛል ወይ ከሉል ጋር አንድ ላይ ታግቶ ይሆናል ተብሎ ነበር። ግን ወደዛ ሲሄዱ ሉል ለብቻውን ሉል እንደሌለ የመቅደስ ባለቤት እንደሆነ ብቻ ነው የተገኘው ነበረው። ስለዚህ ሹፌሩ ምን ዋጠው? ሹፌሩ ማን ነው ያገተው? ሹፌሩ አዲስ አበባ ተመልሶ መጥቶ ስልኩ ደብቆ ነው የተቀመጠው። ብር ተከፍሎት ነው።
ወይስ ሉልን ተባብሮ እንዲያዝ ያደረገው ሹፌሩ ነው? ይሄ በሙሉ እያንዳንዱ መረጃ ውድ ቤተሰቦች፣ እያንዳንዱ መረጃ አንዳንድ ጥቆማዎችን ስላሉ እነዛ ጥቆማዎችን እያንዳንዱ በሌላ ቪዲዮ ዘርዘር አድርጌ እነግራቸዋለሁ። ሹፌሩም እንዳደረገ፣ ሹፌሩ የት እንዳለ፣ እጁ እንዳለበት እያንዳንዱ ነገር በሌላ ቪዲዮ እንደምሰራላችሁ ቃል እገባላችኋለሁ። ዛሬ ያለውን ነገር ይሄን ነው። አሁን አዲስ አበባ ላይ ያለች የተባለችው ሴትዮዋ ግዴታ ሄደው ነው እጅ ከፍንጅ የሚይዟት። እሷ ከተያዘች በኋላ የሉል አድራሻ፣ ሉል የት እንዳለ፣ ማን እንዳሰቃየው፣ ማንስ ከዛ ሆቴል ይዞት እንደወጣ እያንዳንዱ ነገር የእሷ ባለቤት እንደሚናገር በተስፋ እየጠበቅን ነው። ግን አሁንም ቢሆን እናንተም ተጠንቅቃችሁ መስራት አለባችሁ። እነዚህም የተገኙ ሰዎችን ውሸት ሊያወሩም ስለሚችሉ እነሱ መያዝም አለባቸው። ኤችአይቪ በሽታ ሳይዘው ኤችአይቪ በሽታ ይዞኛል ብሎ ነው ያዙኝ ይቀቁኝ ብሎ የሚያወራው። የሚገርማችሁ ነገር ውድ ቤተሰቦቼ፣ ለካ እነሱ ወንጀል ስለሚሰሩ ተዘጋጅቶ ሆነ ብሎ ነው የሚጠብቁት። የሆነ ሰው ከመጣ ታምሜያለሁ፣ በሽተኛ ነኝ፣ ማንም አላውቅም፣ ቤተሰብ የለኝም፣ ቤተሰቦቼ በሙሉ ሞቶ አልቀዋል ብሎ ነው የሚናገረው። ዛሬም ሳሚ ሄዶ ሲጠይቃቸው ቤተሰብ የለኝም፣ እሱ ለእግዚአብሔር ብሎ ነው የሚረዳኝ፣ ማንም የለኝም፣ ቤተሰቦች በሙሉ ከልጅነቴ ነው ያለቁት፣ እኔ በልጅነቴ ነው አዲስ አበባ የመጣሁት፣ አዲስ አበባ ከመጣሁም በኋላ ጎዳና ኖር ነበር፣ ከዛ በኋላ ነው የተው። ግን መጨረሻ ላይ እውነት ወጣ። የዲና አገልጋይ እንደሆኑ፣ የዲናን እንደሚላላኩ፣ እያንዳንዱ ወንጀል ከዲና ጋር አብሮ እንደሚሰሩ፣ የሰሩት ወንጀል እንደሚያስጠይቃቸው ስለሚያውቁ የሆነ ሰው ከመጣ ታምሜያለሁ አሞኛል ብሎ እንደሚተኙ አረጋግተዋል። ስለዚህ ሳሚ ትችላለህ፣ ጀግና ነህ፣ በጣም ጀግና ነህ፣ በርቱ። ሉል ደግሞ በቅርብ እንደሚገኝ እርግጠኛ ነኝ፣ አልጠራጠርም። እና ግማሻችሁ ገጠር ግማሻችሁ አዲስ አበባ ሆናችሁ በመስራታችሁ በጣም አሪፍ ሲስተም ነው። እንደዛ ተከፋፍላችሁ ስትሰሩ እያንዳንዱ መረጃ እጃችሁ ላይ እንደሚገባ እርግጠኛ ነኝ፣ አልጠራጠርም። ስለዚህ ውድ ጀግኖቻችን ትችላላችሁ። ውድ ቤተሰቦቼ አበረታቷቸው፣ እኔም አበረታቱኝ፣ እወዳቸዋለሁ። ባይ ባይ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እንገናኝ።